ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢትዮጵያ ምርጫ ቦርድ ወልቃይትና ጠገዴን አካባቢ ምዕራብ ትግራይ ምርጫ ጣቢያ ተብለው የምርጫው ሂደት በትግራይ ክልል እንደሚፈጸም ይፋ አድርጓል። ቦርዱ በሕገ መንግስቱ መሰረት ያስቀመጠው መሆኑን ተጠቁሟል። በዚህም ጉዳይ የዜና ትንታኔ ያካተናል። ከወልቃይት አስቸኳይ መግለጫን ተሰጥቷል። ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የተሰጠ መግለጫ በትናንትና ዕለት ማለትም ጥር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያ ዝርዝር መረጃ ይፋ ማድረጉ ይታወቃል። በዚህም መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተቀምጦ ተመልክተናል። እንዲሁም ምርጫ ቦርድ ለወደፊቱ በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስ በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለህዝብ ይፋ እንደሚያደርግ አስታውቋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። በማያያዝ በአማራ ብሔራዊ ክልል መንግስት የተሰጠ መግለጫ አማራ ህዝብ በስርዓተ መንግስቱ መስረታና በሀገር ግንባታ ሂደት ውስጥ ከሌሎች ኢትዮጵያ እህትና ወንድሞች ህዝቦች ጋር በመሆን ለኢትዮጵያ አንድነት አዎንታዊ ድርሻ የተወጣ ህዝብ ነው። ህዝባችን በርካታ አኩሪ ታሪክ አሉት። ከክልሉ ባለፈ የሀገራችን ህዝብ ቋንቋ፣ ሃይማኖቶችና ማንነት ተከብሮ በመቻቻልና በአብሮነት እንዲኖር የሰራ ታላቅ ህዝብ ነው። በዚህም ጉዳይ የዜና ትንታኔያችንና ሙሉ መግለጫው ምን ይላል የሚለውንም የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የተሰጠ መግለጫ ትናንት ዕለት ማለትም ጥር 22 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያ ዝርዝር መረጃ ይፋ ማድረጉ ይታወቃል። በዚህም መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተጠቅሶ ተመልክተናል። እንዲሁም ምርጫ ቦርድ ለወደፊቱ መሬት ላይ ያለውን ተጨባጭ ሁኔታ በመዳሰስ በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃ ለህዝብ ይፋ እንደሚያደርግ አስታውቋል። ዳሩ ግን የወልቃይት ጠገዴ አማራ ማንነት ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤትና ለትግራይ ምክር ቤት አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡ ይታወቃል። በመሆኑም ህወሓት በድርጅቱ ውሳኔ አካባቢውን 1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበት ከወልቃይት ጠገዴ አማራ ህዝብ ፍላጎት ፈቃድ ውጭ ወደ ትግራይ ክልል ማካለሉ የሚታወስ ነው። ስለሆነም አካባቢያችን ለሶስት 10 ዓመታት አማራ ማንነቱን ተደፍጥጦና የትግራይ ማንነት ተጭኖበት መቆየቱ ይታወቃል። ወልቃይት ጠገዴ ሰቲት ሁመራ ዞን በሀገራችን የሰሜኑ ጦርነት ህግ ማስከበር ዘመቻ ወቅት ማለትም ከጥቅምት 24 2013 ዓ.ም ጀምሮ የተወሰደ እርምጃ ከህወሓት አገዛዝ ነጻ በመውጣቱ አማራ ክልል ብሔራዊ ክልል መንግስት ዞን ተደራጅቶ በአራት የገጠር ወረዳችና 5 ከተማ አስተዳደሮች 93 ቀበሌ ይዞ ራሱን በራሱ የማስተዳደር ላይ ይገኛል። ተጨማሪም ከነጻነት ማግስት አቶ አደም ፋራ ከኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑክ ቡድን ስለ አካባቢው ህዝብ ፍላጎት ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት ማድረጋቸው አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራ ነኝ እንጂ አማራ አልሆንም አላለም በሚል መሪ ቃል በተደጋጋሚ ድምጹን በተለያዩ መንገድ ማሰማቱ የአደባባይ ሚስጥር ነው። ስለሆነም ግንቦት 24 2018 ዓ.ም በሚደረገው ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችን ድርሻ ለመወጣት ዝግጁ መሆናችን እያረጋገጥ የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱን እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምዕራባዊ ትግራይ ብሎ ክልል ስራ አድርጎ መመደቡ ተገቢነት ስለሌለው ቦርዱ ይህን ነባራዊ ሁኔታ በመገንዘብ የማስተካከል እርምጃ በመውሰድ በአማራ ክልል ስር ሆኖ ምርጫ እንዲያካሂድ ስንል በአክብሮት እንጠይቃለን ሲል መግለጫ ሰጥቷል። በመሆኑም አማራ ክልል መንግስት የተሰጠ መግለጫ አለ። የአማራ ህዝብ በስርዓተ መንግስቱ መስራታም ሆነ በሀገር ግንባታ ሂደት ውስጥ ከሌሎች ኢትዮጵያ እህትና ወንድሞቹ ጋር ህዝቦቹ ጋር በመሆን ለኢትዮጵያ አንድነት አዎንታዊ ድርሻ እየተወጣ ህዝብ ነው። ህዝባችን በርካታ አኩሪ ታሪክ ያሉት በክልል ባለፈም ሀገራዊ ህዝቦች ቋንቋ፣ ሃይማኖታዊና ማንነት ተከብሮ በመቻቻልና አብሮነት እንዲኖር የሰራ ታላቅ ህዝብ ነው። ባለፉት 7 የለውጥ ዓመታት ኢትዮጵያ ሆነም ሁሉም ሰብአዊና ዲሞክራሲ መብቶች ተከብረውለት በነጻነት እንዲኖር የተካሄደ የለውጥ ጉዞ የክልሉ መንግስትና ህዝብ ከፍተኛ አስተዋጽኦ እንዲያደርጉ የሚታወቅ ሀቅ ነው። በተለይ የተሳሳተ ትርክቶች ህዝባችንን ዋጋ ሲያስከፍሉ የቆዩ ግፈኞች ከሌሎች የሀገራችን ብሔሮች ብሔረሰብ ህዝቦች ጋር በጋራ ታግሎ በሀገራችን ታሪክ ለውጥ እንዲመጣ የታገለ ህዝብ ነው። በሂደቱ ወጣት ሴቶች፣ ሀገር ሽማግሌ፣ ሃይማኖት አባቶች፣ ፖለቲከኞች እንዲሁም ሌሎች የለውጡ መሪ የነበሩ ኃይሎች ድርሻቸው በታሪክ የሚቀመጥ ነው። በሀገራችን የተገኘው ለውጥም በለውጥ ፈላጊ ኃይሎች የተባበረ ክንድ ህዝባችን ከፍተኛ ድጋፍ ማስቀጠል ተችሏል። ይሁን እንጂ
ለውጥ ለማጽናትና ለማስቀጠል መንገዶች ሁሉ አልጋ ባልጋ አልሆኑም። ከለውጡ ጅማሮ አንስቶ የመንግስት ሆደ ሰፊነት እንደ ፍርሃት መቆጠር ህዝባችን ያገኘው ሁለንተናዊ ድል ለመቀልበስ መልክ ብዙ ፈተና ጠመዝማዛ መንገዶች ታልፏል። በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳ የውጭ ባንዳ በመቀናጀት ሀገራችንና ክልላችን በጦርነት ለማስመለስ ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለም ብሎ በድፍረት መግለጽ ይቻላል። በተለይ ደግሞ ባለፉት 2 ዓመታት በክልልን ጽንፈኛ ቡድን በአማራ ህዝብ ትክክለኛ ጥያቄ እንደ ሽፋን በመጠቀም ወደ ግጭት በመግባት ህዝብን ላይ ከባድና አሳፋሪ ሰብአዊ ቁሳዊ ጉዳት አድርሷል። ይህም ቡድን የህዝባዊ መጠቀሚያ መሰረተ ልማቶችን አውድሟል። የነገር ሁሉ ተረካቢ ትውልድ እንዳይኖር ትምህርት ስርዓት እያስተጓጎለ መምህር ገድሏል። የሚማሩ ህጻን ላይ ቦምብ በመጣልም ጉዳት አድርሷል። ከራሱ ሀሳብ ጋር አልሄዱም ያላቸውን በሀሳብ ልዩነት ብቻ ረሽኗል። የሀገር ሽማግሌና የሃይማኖት አባቶች ገድሏል። ሰው የሆነ ፍጡር ያደርገዋል ተብሎ የማይታሰብ ድርጊትን በጭካኔ እጅ በእጅ በመቁረጥ አረመኔነቱን ጥግ በአደባባይ አሳይቷል። ትርፉ አምራች አርሶ አደር ያመረተውን ለገበያ እንዳይሸጥ ግብአት እንዳይቀርብለት ከልክሏል። የምርት አገልግሎት እንቅስቃሴ ገድቧል። እገታና መሰል የሽብር ተግባራት በስፋት ፈጽሟል ብለዋል። ይህ የሽብር ተግባራት የውስጥና የውጭ ጠላቶቻችን በተቀናጀ መልኩ ኢትዮጵያን ለማፍረስ የክልሉ በልዩ የሴራ መንገዶች ማዳከም በሚል የሚከተለው እቅድ በመሆኑ በሁሉም ግልጽ ሊደረግና ሊታገለው ይገባል ብለዋል። ይሁን እንጂ አፍራሽ እቅዱን ለማሳካት የጦር መሳሪያ በማስታጠቅ ወታደራዊ ድጋፍ በመስጠት ፕሮፓጋንዳ በማገዝ የፋይናንስ ሚዲያ በመደገፍ የተቀናጀ መልኩ ታስቦበት የተሰራ አማራ ህዝብ መሪ አልባ እንደሆነና አንድነት እንዳይኖረው በማድረግ እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው። ይህ እኩይ የጽንፈኛው ድርጊትና ተግባር በመቀልበስ መንግስት ከታታሪውና አርቆ አሳቢው ከሰላም ወዳዱ የክልላችን ጋር በመሆን የወሰደውን ህግ የማስከበር እርምጃ ጽንፈኛ የላካቸውን ህልም በማክሸፍ ህዝባችን የሰላም አየር መተንፈስ ጀምሯል ብለዋል። ይሁን እንጂ ክልሉ ከሁለንተናዊ መልኩ የማዳከም ፕሮጀክት ያላቸው ባንዳና የባንዳ ፌዴራልና የክልል ጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን ሰላም ለማምጣት ላይ ይገኛሉ። ይህ አንጻራዊ ሰላም እንዲመጣ የጥምር ጸጥታ ኃይሎች አኩሪ ድል በታሪክ ሊዘከር ይገባዋል ብለዋል። ስለሆነም ከምንም በላይ የተጀመረውና የልማት የብልጽግና ጉዞ ለማስቀጠል የአማራ ህዝብ ሁለንተናዊ ተጠቃሚነት ለማረጋገጥ የክልሉ መንግስት ከምንጊዜውም በላይ ርብርብ እንዳደርግ አኩሪና ጽንፈኛ ለራሱ ለጽንፈኛ የማይበጅ ተሸናፊ መንገዱ በመሆናቸው ችግሩን በውይይትና በሰላም መፍታት የክልሉ መንግስት ምንጊዜም ለሰላም የዘረጋው እጁ የማይታጠም መሆኑን ይገልጻል። ታጣቂው ጫካ ሲንቀሳቀስ የነበሩ በሺህ የሚቆጠሩ ኃይሎች የክልሉ መንግስት በሰላም ጥሪ ተቀብለው በመግባትና ወደ ሀሳብ በመቀበል መደበኛ ህይወት እንዲመሩ ማድረግ ተችሏል። ይህ የሰላም አሁንም ተጠናክሮ የመቀጠል ሁኔታ ለማወቅ እንወዳለን ብለዋል። ይህ በእንዲህ እንዳለ ተጠናክሮ የቀጠለው የጽንፈኛው ተግባር በአማራ ህዝብ ላይ በደል እያስከተለ መሆኑን ታጣቂው ከአማራ ህዝብና ከኢትዮጵያ ጠላቶች ጋር በመቀናጀት ሀገር ለማፍረስ ተላላኪ እያገለገለ መሆኑን የተረዱ ወጣቶች ቡድን መንግስት ያቀረበላቸው የሰላም ጥሪ እየተቀበሉ ብለዋል። በተለይ ደግሞ በአማራ ክልል መንግስት በአማራ ህዝባዊ ፋኖ ድርጅት መካከል የተሰራው የሰላም ስምምነት መንግስት ችግሮችን በሰላም መንገድ የመፍታት ዝግጁነት ውጤት ነውም ሲሉን ገልጸውታል።